በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዳሴ ዮሐንስ አፈወርቅ። የዮሐንስ አፈወርቅ የቁርባን ምስጋና ጸሎቱና በረከቱ ከእኛ ጋር ለዘላለሙ ይኑር። ይካ እግዚአብሔር ከሁላችሁ ጋር ይሁን። ይህ ከመንፈስህ ጋር ይካ አምላካችንን አመስግኑት። ይህ እውነት ነው ይገባን። ይካ ልቡናችሁ ከፍ ከፍ አድርጉ። ይህ በአምላካችን እግዚአብሔር ዘንድ አለን። የዲ ህሊናችሁ ወደ ላይ ይሁን፣ ልቡናችሁ በሰማይ ይኑር። የምትቆሙበትን እወቁ፣ የጽድቅንም ቃል ስሙ፣ በጎ ነገርንም አድምጡ። ይካ ዓለም ሳይፈጠር የነበረው ለዘላለም የሚኖር የአብን አነዋወሩን እነሆ እንናገራለን። ከእርሱ አስቀድሞ የለም፣ ከእርሱም በኋላ የለም፣ እንደ እርሱም ያለ የለም፣ እንደምንም እንደሆነ የሚያውቅ የለም። እርሱ ከሁሉ አስቀድሞ የነበረ ነው። ሰማያት ሳይዘረጉ የየብሱ ፊት ሳይታይ ተራሮች ሳይቆሙ የአየር ርዝመት ሳይከፈት በባሕሪው የነበረ ነው። ቀላያት ጥልቅ ሳይሆኑ የውሃ ምንጮች ሳይፈሉ የወንዙም ጎርፎች ሳይፈሱ በባሕሪው የነበረ ነው። ነፋሳት ሳይነፍሱ ብልጭልጭታውም ሳይመላለስ መባረክት ሳይመዘዙ ነጎድጓድም ሳይሰማም የደመናትም ግዘፍ ሳይሳብ በባሕሪው የነበረ ነው። ብርሃናት ሳያበሩ ጨለማ ሳይጋረድ መዓልትም ብርሃን ሳይበራ ሌሊትም ሳይፈጠር በባሕሪው የነበረ ነው። ፀሐይ የመዓልትን ርዝመት ሳይገዛ ጨረቃም የሌሊትን ርዝመት ሳይገዛ በባሕሪው የነበረ ነው። ከዋክብት ሳይብለጨለጩ መናፍስትም ሳይነቃነቁ መላእክትም ሳይፈጠሩ በባሕሪው የነበረ ነው። ከነባቢት ነፍስና ከመዋቲ ሥጋ ከተሰወረውና ከተገለጸው በላይና በታች ካለው ፍጥረት ሁሉ አስቀድሞ በባሕሪው የነበረ ነው። ከጊዜና ከሰዓት አስቀድሞ ከሌሊትና ከመዓልትም አስቀድሞ ከወርና ከዓመትም አስቀድሞ ከዕለታትና ከአዝማናትም አስቀድሞ በባሕሪው የነበረ ነው። ክብሩ ከእርሱ ዘንድ የተገኘ ነው፣ ምስጋናውም ከእርሱ የተገኘ ነው። የጸጋውን ብዕል ምሉና ፍጹም ነው። እንግዲህ የማይቆጠርና የማይሰፈር በእኛ ላይ የታወቀ የቸርነቱን ብዛት እንናገር። ርጉም በሆነ ከይሲ ምክር ትእዛዙን ባፈረስን ጊዜ ከተድላ ገነት ወደ ጥፋት ከሕይወት ወደ ሞት ከነጻነት ወደ መገዛት ወጣን። ለኀጢአት ቀንበር ተገዛን። እርሱ ግን ፍጥረቶቹን አልተወንም፣ ቸልም አላለንም። እርሱን እንደ በደልነው መጠን ፈጽመን እንጠፋ ዘንድ በኀጢአታችን አልተቀየመንም። ወደደን እንጂ ጎበኘንም፣ ማረን ይቅርም አለን። ከሚገዛንም እጅ አዳነን። አዳኝ መድኃኒት የምክሩ አበጋዝ ለአባቱ ቀኝ እጁ ክንዱ ኃይሉና ጥበቡ የሚሆን ልጁን ላከልን። በእርሱም ከዚህ ዓለም ወገን የወደደውን ሁሉ አደረገን። የመረጠውን እነርሱን ጠራቸው፣ የጠራቸውን እነርሱንም ወደደ። የወደዳቸውን እነርሱን አከበረ፣ ያከበራቸውን እነርሱን እውነተኞች አደረገ። እውነተኞች ያደረጋቸውን እነርሱን አከናወነ፣ የልጁ ጌጥ ይሆኑ ዘንድ። በእርሱም ከመበተን ከፍ ባለች ሃይማኖት ሰበሰበን፣ የተሰበሰበ ወገንም አደረገን። እርሱን ለማመስገን ወደ እርሱ አቀረበን። ስማችንንም በሕይወት መጽሐፍ ጻፈ። የሙታንም የሕያዋንም መታሰቢያቸው በእያንዳንዳቸው በፊቱ ይሆን ዘንድ ነው። ይዲ በእንተ ብፁዕ ይካ ንፍቅ ጸሎተ ቡራኬ። ይዲ ንፍቅ አቤቱ የጳጳሳቱን አለቆች ጳጳሳቱንና ኤጲስቆጶሳቱን ቀሳውስቱንና ዲያቆናቱን የክርስቲያንንም ወገኖች ሁሉ ማራቸው፣ ይቅር በላቸው። ይካ ዳግመኛ የዋህድ አነዋወሩ እንደምን እንደሆነ መውረዱም እንዴት እንደሆነ መወለዱም እንዴት እንደሆነ እንናገራለን። ከአባቱ ሳይወጣ መጣ፣ ካነዋወሩ ሳይለይ ወረደ። ከሦስትነቱ ሳይለይ ወጣ መጣ፣ ከአንድነቱም ሳይለይ ወረደ። ከዙፋኑ ሳይለይ በሥጋ ልጅ አደረ። ይዲ የተቀመጣችሁ ተነሱ። ይካ ምልአቱ ሳይወሰን በማኅፀን ተጸነሰ፣ በላይ ሳይጎድል በማኅፀን ተወሰነ፣ በታችም ሳይጨመርበት ተወለደ። ይዲ ወደ ምሥራቅ ተመልከቱ። ይካ ከኀጢአት በቀር ፈጽሞ ሰው ሆነ፣ እንደ እግዚአብሔር እየሠራ እንደ ባሪያ ታየ፣ ወንጌሉን ያስተማሩ እንደመሰከሩ። ይዲ የአምላካችንን ታምራት እናስተውል። ይካ ከአባቱ ዘንድ ተመሰገነ፣ ከመላእክትም ዘንድ ተመሰገነ፣ ከሰውም ዘንድ ተመሰገነ፣ ከራሱም ከበረ። የጌትነቱም ምስጋና በሰማይና በምድር መላ።
እኛም እንግዲህ በልቡናችን ዘወትር አናርፍም። ቅዱስ እያልንም የጌትነቱን ምስጋና እንናገራለን። ይዲ ተሰጥኦውን መልሱ። ይህ ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነትህ ምስጋና በሰማይና በምድር የመላ ነው። ይካ በሁሉ አፍ የምትመሰገን እውነተኛ ኢየሱስ ክርስቶስ አንተ ቅዱስ 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 ነህ። ለቅዱሳኑም ሁሉ ቅዱሳን የሆኑ ዘንድ ቸርነቱን ሰጣቸው። ይህችውም የማትፈርስ የማትጠፋ ቅድሳቱ ናት። ዓይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀው ለቅዱሳን ደቀ መዛሙርቱ ለንጹሐንም ሐዋርያት የቁርባን ምስጢር ሥርዓትን አሳያቸው። ይዲ ቀሳውስት እጆቻችሁን አንሶ ይካ ነውር በሌለባቸው ቅዱሳት ብፁዓት ንጹሐት በሚሆኑ እጆቹ ኅብስቱን አንስቶ ያዘ። በዚህ ጊዜ ኅብስቱን ያንሳ። ይህ እናምናለን፣ ይህ እርሱ እንደሆነ በእውነት እናምናለን። ይካ የሁሉ በላይና የሁሉ ጌታ እግዚአብሔር ወደ ሆንክ ወደ አንተ ወደ አባቱ አቅንቶ አየ፣ አመሰገነ፣ ባረከ። 3 ጊዜ ይባርክ፣ ቆረሰ። እውነተኛ የጽድቅ ምግብ ሥጋዬ ይህ ነው ብሎ ለደቀ መዛሙርቱ ሰጣቸው። ከእርሱ የበላ የዘላለም ሕይወት አለው፣ ንሱ ሁላችሁ ከእርሱ ብሉ አላቸው። ይህ አሜን 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 እናምናለን እንታመናለን። ጌታችንና አምላካችን ሆይ እናመሰግንሃለን። ይህ እርሱ እንደሆነ በእውነት እናምናለን። ይካ እንዲሁም ጽዋውን ውሃና ወይንን ቀላቅሎ አመሰገነ፣ ባረከ። 3 ጊዜ ይባርክ፣ አከበረ። እውነተኛ የሕይወት መጠጥ ደሜ ይህ ነው ብሎ ለደቀ መዛሙርቱ ሰጣቸው። ከእርሱ የጠጣ የዘላለም ሕይወት አለው፣ ሁላችሁ ንሱ ከእርሱ ጠጡ አላቸው። በዚህ ጊዜ ጽዋውን በቀኝ እጁ በአራቱ ማዕዘን ይወዙዘው። ይህ አሜን 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 ይካ ለእናንተ ከእናንተም በኋላ ለሚነሱት ምልክት ነው። መታሰቢያዬንም እንዲህ አድርጉ እስክመጣ ድረስ። በእኔ ስም በምትሰበሰቡበት ጊዜ ሞቴንና ትንሣኤዬን ወደ ሰማይ ማድረጌንም ንገሩ። ይህ አቤቱ ሞትህንና ቅድስት ትንሣኤህን እንናገራለን። እርገትህን ዳግመኛም መምጣትህን እናምናለን፣ እናመሰግንሃለን፣ እናምንሃለንም። ጌታችንና አምላካችን ሆይ እንለምንሃለን፣ እንማልድሃለንም። ይካ የተሰበሰብን እኛም የማይሞት የእርሱን ሞቱን እንናገራለን፣ የማይታመም የእርሱን ሕማሙን እንናገራለን። ከደቀ መዛሙርቱ ጋር በተቀመጠባት በዚያች ሌሊት በአባቱ ፈቃድ በራሱም ፈቃድ ሰውነቱን ለሞት ሰጠ። ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት። የሕያው የአምላክን ልጅ አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው። በሚሸልተው ፊት እንደማይናገር እንደ የዋህ በግ በኋላቸው እየተከተለ ወሰዱት። ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለትን በአደባባይ አቆሙት። ኃጢአትን ይቅር የሚለውን ኃጥእ አሉት። በመኳንንት በሚፈርደውም በእርሱ ፈረዱበት። ለሱራፌል ዘውድ የሚያቀዳጃቸውን እሾህ ዘውድ አቀዳጁት። ለኪሩቤል የግርማ ልብስ የሚያለብሳቸውን ለመዘበት ቀይ ግምጃ አለበሱት። ኪሩቤል በእሳት ክንፍ ተሸፍነው በፊቱ የሚሰወሩለትን እርሱን ክፉ ባሪያ እጁን አጽንቶ ፊቱን ጸፋው። የመላእክት ሰራዊት በፍጹም መደንገጥ ለሚሰግዱለት እየዘበቱበት በፊቱ ተንበረከኩ። ይህን ያህል ትሕትና እንደምን ያለ ትሕትና ነው! ይህን ያህል ትዕግሥት እንደምን ያለ ትዕግሥት ነው! ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ቸርነት እንደምን ያለ ቸርነት ነው! ይህን ያህል ሰውን ማፍቀር እንደምን ያለ ፍቅር ነው! ኃያል ወልድን ፍቅር ከዙፋኑ ሳበው፣ እስከ ሞትም አደረሰው። በደል የሌለበትን እንደ በደለኛ ሰቀሉት። ሕይወትን የሠራውን ከበደለኞች ጋር ቆጠሩት። አዳምን የፈጠሩ እጆች በመስቀል ቀኖት ተቸነከሩ። ወዮ! በገነት የተመላለሱ እግሮች በመስቀል ቀኖት ተቸነከሩ። ወዮ! በአዳም ፊት የሕይወት መንፈስን እፍ ያለ አፍ ከሐሞት ጋር የተቀላቀለ የኮመጠጠ መጻጻን ጠጣ። ወዮ! የወልድን መከራውን የሚናገር ምን አፍ ነው? ምን ከንፈር ነው? ምን አንደበት ነው? የፍቁር የጌታ ሕማማት በተነገረ ጊዜ ልብ ይለያል፣ ሕሊናም ይመታል፣ ነፍስም ትንቀጠቀጣለች፣ ሥጋም ይደክማል። የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ። ይዲ የምትወዱት ሰዎች ፈጽሞ አልቅሱለት። ይካ ወየው ወየው ወየው! አማኑኤል አምላካችን
ይህ እንደ እርሱ ይካ ወየው 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 መድኃኒታችን ኢየሱስ። ይህ እንደ እርሱ ይካ ወየው 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 ንጉሣችን ክርስቶስ። ይህ እንደ እርሱ ይካ ወየው 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 ጻድቃን ከእንጨት አወረዱት። ሥጋውንም ለመገነዝ ከርቤ የሚባል የጣፈጠ ሽቱንና ንጹሕ በፍታን አመጡ። ይህ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት የማይለውጥ ከድንግል ማርያም የተወለደ አቤቱ ይቅር በለን። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት የማይለወጥ በዮርዳኖስ የተጠመቀ በመስቀልም የተሰቀለ አቤቱ ይቅር በለን። በዚህ ጊዜ ቄሱ ዕጣንን በዕርፈ መስቀል ያሳርግ። ይህ አቤቱ አስበን። ይካ በሦስተኛው ቀን ነፍሱን ከሥጋው ጋር አዋሃዳት። ይህ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት የማይለወጥ በሦስተኛው ቀን ከሙታን ተለይቶ የተነሳ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በጌትነት ይመጣል በሕያዋንና በሙታን ለመፍረድ። አቤቱ ይቅር በለን። ለአብ ምስጋና ይሁን፣ ለወልድ ምስጋና ይሁን፣ ለመንፈስ ቅዱስ ምስጋና ይሁን፣ ዛሬም ቢሆን ሁልጊዜም ቢሆን ለዘላለሙ አሜን። ይሁን ይሁን ይደረግ። ይካ ሙስና ሳይኖርበት ከሙታን ተለይቶ ፈጽሞ ተነሳ። ከኃጢአት ቀንበርም ነፃ አደረገን። በዚች ሥጋ በመለኮት ኃይል ወደ ሰማይ ወደ ቀድሞ አኗኗሩ አረገ። ይዲ ራሳችሁን በእግዚአብሔር ፊት ዝቅ ዝቅ አድርጉ። ይካ በቀስታ አቤቱ እንለምንሃለን እንማልድሃለንም ለቅዱሳን ደቀ መዛሙርትህና ለንጹሐን ሐዋርያቶችህ መንፈስ ቅዱስህን እንደሰደድክ እንዲሁ ነፍሳችንንና ሥጋችንን መንፈሳችንን የሚቀድስ ያንን መንፈስ ቅዱስህን ለእኛ ላክልን። ከኃጢአታችን ሁሉ በእርሱ ንጹሐን እንሆን ዘንድ መለኮታዊ ምስጢርህንም ለመቀበል እንቀርብ ዘንድ መንግሥት፣ ኃይል፣ ምስጋናም ያንተ ናትና ለዘላለሙ። ይካ ከፍ ባለ ቃል ከአባቶቻችን ጋራ ከቅዱሳን ሐዋርያትም ጋራ የተማማልከውን ቃል ኪዳንህን አቤቱ አስብ። ይህ ዓለም መቀበሉን የማይችል መንፈስ ቅዱስህን ለእኛ ትሰድልን ዘንድ በሰማይ ያለህ አባታችን ስምህ ይመስገን። መንግሥትህ ትምጣ ብለን እንጠራ ዘንድ አስተማርከን። የማይመረመርና ሕጸጽ የሌለበት ይኸው መንፈስ ቅዱስ ልዑል ከሚሆን ከሰማየ ሰማያት ከወደ ላይ ይምጣ። ይህን ኅብስት ይባርክ ዘንድ ጽዋውንም ያከብር ዘንድ ይህንን ኅብስት ከማሕየዊ ሥጋህ ጋር አንድ ያደርገው ዘንድ ዳግመኛም ይህንን ጽዋ ይቅር ባይ ከሚሆን ደምህ ጋር አንድ ያደርገው ዘንድ ይህ አሜን። አቤቱ ማረን፣ አቤቱ ራራልን፣ አቤቱ ይቅር በለን። ይዲ በፍጹም ልብ አምላካችንን እግዚአብሔርን እንለምነው ያማረ የመንፈስ ቅዱስን አንድነት ይሰጠን ዘንድ ይህ በፊት እንደነበረ ለዘላለሙ ለልጅ ልጅም ይኖራል። በዚህ ጊዜ ደሙን በደሙ ሥጋውን ይቅባ። ይካ ከዚህ ኅብስትና ከወይኑ ጋር አንድ ይሁን ለክብር ከእድፍ ለማንጻት ከሙታንም ለመነሳት መንግሥተ ሰማያትን ለመውረስ ለዘላለም ሕይወትም ይሆን ዘንድ ይህ አሜን። ይካ ያንተ በሚሆን በመንፈስ ቅዱስ አንድ እንሆን ዘንድ መሆንን ስጠን። በዚህም ጵርስፎራ አድነን። ለዓለሙ ሁሉ በምትሆን በአንተ ለዘላለሙ ሕያዋን እንሆን ዘንድ ይህ እንደ እርሱ። ይካ የእግዚአብሔር ስሙ ምስጉን ነው፣ በእግዚአብሔር ስም የሚመጣውም ምስጉን ነው። የጌትነቱ ስም ይመስገን። ይሁን ይሁን የተመሰገነ ይሁን። ይህ እንደ እርሱ። ይካ የመንፈስ ቅዱስን ጸጋ ላክልን። ይህ እንደ እርሱ። ይዲ ለጸሎት ተነሱ። ይህ አቤቱ ይቅር በለን። ይካ ሰላም ለሁላችሁ ይሁን። ይህ ከመንፈስህ ጋር። ይካ የመፈተት ጸሎት። ዳግመኛ ሁሉን የሚይዝ የጌታና የመድኃኒታችን የኢየሱስ ክርስቶስን አባት እግዚአብሔርን እንማልዳለን። ወዮ ይህ ምስጢር ፈጽሞ የማይተረጎም ነው። ስሙ ማን ነው? የአባቱስ ስም ማን ነው? ሀገሩ ወዴት ነው? የሚያድርበትንስ ቦታ ማን ያውቃል? የልቡን ሐሳብ አራቆ አስቦ የነገሩን ምክንያት ያገኝ ዘንድ የቀድሞውን ቢሆን የኋላውንም ቢሆን አኳኋኑን ይነግር ዘንድ አይችልም። የእርሱን ነገርና የአባቱን ነገር መስማት እንደሚቻልን መጠን እርሱ ነገረን። ከእኛ የነሳውን ይህን ሥጋ በመልበስ ወደዚህ ዓለም የመጣ መድኃኒታችን በእውነት እርሱ እንደሆነ ለዓለሙ ሁሉ ሕይወት ለመሆን በቀራንዮ እንደተሰዋ ለደህንነታችን የምንሰዋው ይህ ነው። ይህ ኅብስት የበሰለና የደረቀ
የሚዳሰስና የሚነካ ሆኖ እንደምታዩት ምድራዊ ህብስት የማይጠቅም ወይም ከንቱ አይደለም። የኃጢአት እሾህነት የሚያቃጥል እሳተ መለኮት ነው እንጂ አመፀኞችን የሚያጠፋ በላይ ነው። ኃጥአንንም የሚያቃጥል ውዑይ ነው፣ የሚያቃጥል ነው ማለት ነው። እወቁ፣ ሰውነታችሁን መርምሩ። ምዕመናን ወንድሞቼ ሆይ እወቁ፣ ከእኛ ወገን በሥጋው ነውር በነፍሱም ኃጢአት ያለበት ሰው ቢኖር ይወገድ አይምጣም። ከእኛ ወገን በልቡናው ቂም ያለበት ሰው ቢኖር ይከልከል አይቁም። ሥጋውንና ነፍሱን ያነጻ ሰው ግን ብፁዕ ነው፣ መጥቶ ይቀበል፣ ስለ ኃጢአቱም ይለማመን። እግዚአብሔር አምላካችን መሐሪ ነውና። ይዲ ጸልዩ። ይህ አቡነ ዘበሰማያት ይህ 3 ጊዜ አምላካችን ሆይ እንደ ቸርነትህ ነው እንጂ እንደ በደላችን አይደለም። ይካ የእግዚአብሔር ይቅርታው ከዓለም ጀምሮ እስከ ዘላለም ነው። የዓለሙን ኃጢአት የሚያስወግድ አንድ ልጁን የሰደደ የእግዚአብሔር ይቅርታው ይህ ነው። ለካህናት ልሳናትን የሰጣቸው የእግዚአብሔር ይቅርታው ይህ ነው፣ የኃጢአትን ማሰሪያ ሁሉ ይፈቱ ዘንድ። አሁንም የሰማይ አባታችን አምላካችን እግዚአብሔር ሆይ ከሞት ማሰሪያ ፍታን። ይህ የመድኃኔ ዓለም ሰራዊት በመድኃኔ ዓለም ፊት ይቆማሉ፣ መድኃኔ ዓለምን ያመሰግኑታል። የመድኃኔ ዓለም ሥጋውና ደሙ ወደ መድኃኔ ዓለም ፊት እንቅረብ፣ እርሱን በማመን ለክርስቶስ እንገዛለን። ይዲ ንፍቅ መኳንንት ደጆችን ክፈቱ። ይዲ የቆማችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ። ይካ በእውነት ተው ይተውላችሁ ዘንድ በእውነት ይቅር በሉ፣ ይቅር ይላችሁ ዘንድ በእውነት ጸልዩ። ወደ ጥፋት እንዳትገቡ፣ ጥፋትም በላዩ ላይ የኃጢአት ነውር እያለበት ያለማፈር ወይም ኀፍረት በድፍረት ሥጋውን ደሙን መቀበል ነው። አሁንም በንጹሕ ልቡና በቅዱስ ነፍስ ጽሩይ በሆነ ሥጋ ለደህንነታችን እንቅረብ። ኑ እንስገድለት እንገዛለትም እንበል። ይዲ ለእግዚአብሔር ስገዱ። ይህ አቤቱ በፊትህ እንሰግዳለን። ይካ ጸሎተ ንስሐ። ይዲ ተመልከት። ይካ ቅዱሳት ለቅዱሳን። ይህ ቅዱስ አብ አንድ ነው፣ ቅዱስ ወልድ አንድ ነው፣ መንፈስ ቅዱስም አንድ ነው። ይካ እግዚአብሔር ከሁላችሁ ጋር ይሁን። ይህ ከመንፈስህ ጋር። ከዚህም በኋላ ቄሱ ህብስቱን በእጁ አንስቶ ይዞ እንዲህ ይበል፣ አቤቱ ክርስቶስ ማረን። ይህ እንደርሱ። ይዲ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ። ከዚህም በኋላ ወደ ሕዝቡ ተመልሶ ይካ አምላካችን እግዚአብሔር ሆይ ይዲ የቀዳሚ ሹር ስለ ጸልዩ በእንቲአነ ክርስቶስ ከመስቀሉ ወደ ሲኦል ወርዶ ጠላት ሰይጣንን ገደለው፣ ራሱንም ቆረጠው። ይዲ ስለ ናኩቶ እግዚአብሔር በይሁዳ ታወቀ፣ እግዚአብሔር በይሁዳ ታወቀ፣ እግዚአብሔር በይሁዳ ታወቀ። ይካ ህየንተ አልኤለከ ማለት ነው፣ ወይም በአልኤለከ ፈንታ ማለት ነው። እግዚአብሔር ይነሳል፣ ጠላቶቹም ይበተናሉ። እግዚአብሔር ይነሳል፣ ጠላቶቹም ይበተናሉ። እግዚአብሔር ይነሳል፣ ጠላቶቹም ይበተናሉ። ከተቀበሉ በኋላ ሀዳፌ ነፍስ። ይካ በቅድሳትህ ምስጋና ፊት ወንዶችና ሴቶች ባሮችህ የነፍሳቸውንና የሥጋቸውን የመንፈሳቸውንም አንገት ዝቅ ዝቅ አደረጉ። ጆሮህን ወደ ልመናቸው ቀቅር። በሰማያዊ ግብር ያሉትን ወንዶችንም ሴቶችንም ኃይላት በሚባሉ መላእክትህ በረከት ባርክ። የእጃቸውንም ሥራ ባርክ። በበጎው ሥራ ሁሉ ከእነርሱ ጋር ሁን። ቅዱስ ምስጢርህንም መቀበል ስጣቸው፣ ለማወቅና ለመንቃት ከክፉ ነገርም ሁሉ ለማረፍ ነፍሳቸውንና ሥጋቸውን መንፈሳቸውንም ለመመገብ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። ይህ አሜን። ይካ አንብሮ እድ በጎ ነገር ተደረገላችሁ፣ በጎ ነገር ተደረገላችሁ፣ በጎ ነገር ተደረገላችሁ። የክርስቶስ የበጎቹ መንጋዎች ሆይ በልታችሁ ጠገባችሁ፣ ጠጥታችሁ ረካችሁ። በሰላም ወደ ቤታችሁ ግቡ። እግዚአብሔር ከሁላችሁ ጋር ይኑር። ይህ ቅዳሴ ዮሐንስ አፈወርቅ በመድኃኔ ዓለም በመስቀል በቀዳም ስዑር ግንቦት 12 ማለትም ራሱ ዮሐንስ አፈወርቅ ያረፈበት ዕለት ማለት ነው። በበዓለ ስቅለት በዓርብ በረቡዕ በቅዳሜ ይቀደሳል ማለት ነው። ረድኤተ እግዚአብሔር አይለየን።